ማርያም የ300 ዲናር እግሩ ላይ ሽቶ ደፍታ ሞትና መነሳቱን ማውራት ብቻ እንዳይመስላችሁ የኢየሱስን ፓሽን ኢናጉሬት ያደረገችው እሷ ናት በሽቶ መርቃ ከፈተችው መከራውን። ትዝ ይላችኋል እቺ ሴት ለቀብር ያረገችው ሲል ደቀ መዛሙርቱ አልገባቸውም። እሺ ጌታ ሆይ አሉት ይላል። ያው ትዝ ይላችኋል ኢየሱስ ተቀበረ፣ ግዴታ ትንቢቱ መፈጸም አለበት። ለቀብር ያርጓል ስላለ መምጣት አለባት። ትንቢትም ነው የተናገረው፣ እውነትም ትንቢትም ነው የተናገረው። ስለዚህ ሽቶ ይዛ መጣች። ትዝ ይላችኋል ኢየሱስ በተቀበረበት በሶስተኛው ቀን ላይ ሽቶ ይዛ መጣች። ሽቶ ከእጇ አይጠፋም እና ይዛ መጣችና ልትቀባው ስትል ዮሐንስ በአንድ በኩል ነው ያበራበትና ልክ ስትደርስ ድንጋዩ ተንከባሎ ደረሰች ይላል እና ወደ ውስጥ ዘለቅ ብላ ስታይ የለም ኢየሱስ የተቀበረው እሱ የለም፣ ጨርቁ ግን አለ። እነሳለሁ ብሏል እኮ አላስተዋለችም ነበር እሱና ማንወስዱት ዞር ስትል አጠገቧ ቆሟል አንድ ሰው እና አትክልት የሚጠብቅ ሰው መስሏት አንተ ትሆን የወሰድከው ጌታዬን አለችው። ሰምታችሁኛል? ተቀብሮ ጌታዋ ነው መቃብር ውስጥ እኮ ነው ያለው። እዚህ ውስጥ ያለው ሰው ያንተን ያወጣው አይደለም ያለችው፣ ጌታዬን ስቲል ሂዝ ማይ ሎርድ። ኩሪዮስ የሚል ቃል የተጠቀመችው አዳኜ ነው አንተን የወሰድከው ስትለው ለካ ተነስቶ ነው። ቀስ ብሎ እንደዚህ ያላት ማርያም እኔን የጠራኝ ነው የሚመስለኝ። እናንተ ብትሆኑስ የዛን ቀን እናንተስ ብትሆኑ እዛ ጋር የቆማችሁት የኢየሱስ ትንሣኤ የመጀመሪያ ምስክር አንተስ ብትሆኑ። እኛ እኮ ከ2000 ዓመት በኋላ እኮ ቆመን ነው የዕለቱ ዕለት ማርያም ቆማ ማርያም ሲል ጌታዬን ብላ ማርያም ሲላት መምህሬ አለችው። ረቡኒ ተነስተ ነው እንዴ ልታቀፈው እግሩ ስር መጠምጠም ለምዳለች። እንዳትነኪ አላትና ሂጂና ለወንድሞቿ የመጀመሪያ የትንሣኤ ስብከት ሰባኪ ማርያም ናት፣ ጴጥሮስ አይደለም። ለሚወዱት ነው ቶሎ ቶሎ የሚገለጠው። እየሮጠች ሄደች። ለወንድሞቼ ነገሪ እግዚአብሔር ያሳያችሁ። ይሄንን ዜና እንዴ ብለ ነው የምትናገረው? እንደኔ ስነ ስርዓት ይዛ የምትናገረው አይመስለኝም። መንገድ ላይ ስትሮጥ ሽቷን ጥላ ነው የምትሮጠው። እንቅፋት ይመታታል፣ አጥር ላይ ትወጣለች፣ ሰው ልገፈትር ትችላለች። በጣም ስሜቷን መቆጣጠር አትችልም። እነ ጴጥሮስ በር ጠርቅመው ቆልፈው ዘግተው ባሉበት ደረሰች። በኃይል ነው የምትደበድበው። ሮማውያን ሊመጡ ይችላሉ፣ የአይሁድ ሕግ አስተማሪ ሊመጡ ይችላሉ፣ ሊገሏቸው ይችላሉ። ፈርተዋል። ማን ነው ሲሉ እኔ ነኝ ማርያም ነኝ። ፌመስ ናት። እነሱም አላጠፋም። ኢየሱስ ኦሬዲ ስለነካት እሱ አካባቢ አጠፋም። ድምጿ ይታወቃል። ልክ በሩን ሲከፍቱላት አንደኛ ሁለተኛ ብላ ነው ያወራቸው። አቅም የለም ጌታችን ተነስቷል ማለቻቸው። ኢየሱስ ወንጌል እውነት ነው፣ ሪል ነው፣ ታሪክ አይደለም። ይሄ ጌታችን አለቻቸው ተነስቷል፣ አይቼዋለሁ፣ ንገሪያቸው ብሎኝ ነው ስትል ስሙን ዮሐንስ ምን አለን መሰላችሁ? ዮሐንስ የነበረበትን ነው የጻፈው። ኢየሱስ ይወዱ የነበረ ደቀ መዝሙር ራሱና ኬፋ ወደ መቃብሩ ሮጡ። ባለ በሌላ አቅማቸው እነሳለሁ ብሎ ነበር። ትንሽ ዘንግተውት ነበር። ስታስታውሳቸው ሮጡ። ሉቃስ ደግሞ ምን ጻፈልን መሰላችሁ? በእነ ማርያም ስብከት እነ ቀሊዮጳ ወደ ኤማውስ ባካረው ተገለጠልኝ ነው የምትዩ ኢየሱስ ላንቺ ይሄ ነገር እውነት አይደለም ብለው። ምክንያቱም ኢየሱስ እነ ቀሊዮጳን ወደ ኤማውስ ሲያገኛቸው አንዳንድ ሴቶች ተነስቷል የሚል ራእይ አየናሉ። እዛ ድረስ ነበሩ በጌታ በማርያም ራእይ ነው ወደ ቤታቸው ሄዱት። ጴጥሮስና ዮሐንስ እየሮጡ ሲሄዱ ዮሐንስ ቀድሞ ደረሰ የሚል ቃል አለ። ያው እድሜ ልጅ ነው ዮሐንስ፣ እድሜ ልጅ ነው። ሲጠራው በ18 ዓመቱ ስለጠራው ትንሽ ልጅ ነው። ብን ነው የሚለው ማለት ነው ሲሮጥ። አይ ቲንክ ቀድመ ተደርሳለህ የሚል መልእክት የሚወጣው አይመስለኝም። ሩጫ ፈጣን ነው የሚል ነው የሚመስለኝ። አላቅም እንግዲህ በን ብሎ ደረሰ። ቆመ። መቃብሩ ጋር ሲደርስ ቆመ። ሪዘርቭድ ነው ትንሽ ሩጫ ይፍጠን እንጂ ነገር ላይ አይቸኩልም። እና ዝቅ ብሎ አየ። ኬፋ ደረሰ ይልና ገባ ይላል። እኔ እኮ የጴጥሮስ እኮ እንዴት እንደምወደው በጣም እኮ ነው የምወደው። የኢየሱስ መቃብር ነው ምን ሆናለሁ ብሎ ዘው ብሎ ገባ ይልና አየም አመነም ይላል። ኬፋ ገብቶ ምንም እንዳልሆነ ሲያይ ዮሐንስ ተከትሎት ገባ ይልና አይቶ አመነ አይደለም የሚለው ጻፈው። ሲጽፈው ምን ብሎ ጻፈ? ሲነሳ በጭንቅላቱ ላይ የነበረው ጨርቅ ቦታው ላይ ነበር። ምን ማለት ነው? ኢየሱስ አውላልቆ አልወጣም፣ ከውስጥ ነው የወጣው። ትንሣኤው ጨርቁን አልነካውም። እንኳን ድንጋዩ ፍንቅል አርጎ ይወጣ ነው ይመስላል። ደስ ይላል። ፍንቅል አርጎ ቢወጣ አላረገም። ፈነቃቅሎ ወጣ የሚል መዝሙር ሊኖር ይችላል፣ ጥቅስ ግን የለም። ስላላገኘው ይሆናል። እኔ ብዙ ስለማላጠናው ስላላገኘ ብዙ ያጠናችሁ ድንጋዩንም ኢየሱስ እንዲቻለከው ማለት አንድ ብርቱ መልአክ ወርዶ ነው ፈቀቅ ያረገው። ፈቀቅ አርጎ ግቧል ይላል ማቴዎስ የነገረን። እንደ መልአክ አንከባለለው አለ ዮሐንስ። እንደውም ሲነገረን ምን ድንጋዩን ጨርቁን አልነካውም አለ። እንኳን ድንጋዩን ጠባቂዎቹ እንደቆሙ ኢየሱስ ወጥቶ ገሊላ ሄዷል። ሁለት ጠባቂውን አየው አላየው። ሞትን እኮ ነው ያሸነፈው። ለሁለቱ ጠባቂዎች ለእነ ማርያም ብሎ የሚመጣው መልአክ እግረ መንገዱን ይበቃቸዋል። ክብር ለኢየሱስ ብቻ ይሁን።